እያስባችሁ ነው ስቲል እኮ ያር ዘ ሻምፒዮን ኦፍ ኢንግላንድ አንድሽ መተሽ እንዳትንጫጭ አንድሽ ማለት ነው እቺ ጭራሽ ከአርሰናል ጋር በዚህ ሰና አደውሉብኝ ስልኬ ላይ እየገባችሁ አታቋርጡኝ ከአርሰናል ጋር ማንንም ልትፎካከሪያችን ቢያንስኛ ሻምፒዮንስ ሊግ ተሰናበትን ብለን ነው አይደለ ያለቀስነው ፍጻሜ ፒኤስጂ በዳኛ በላብን ብለን አንቺ ባለፈው ለታ ሻምፒዮንስ ሊግ ገባን ብለሽ ስትጨፍሪ ችግር የለውም እንኳን ወጣ እንደውም እሺ ትክክለኛ ቀጣይ አመት ምድላል እንኳን ዋናው ፕሪሚየር ሊግ በላ እንኳን የዋንጫው ከፋቹ እንዲጅ ብሎ እንዳይከፋችሁ we are PSG እኔም ከፍቶኛል ለእናንተ ጋብሪኤል መሳቱ ከፍቶኛል ሌላው ግን ደስ ብሎኛል ጋብሪኤል ብቻ መሳቱ ነው የከፋኝ እግዚአብሔርን ተሰምቶኛል እኔ ጋብሪኤል ስለዛተ ወይኔ እንዲጅ ብሎ እንዳይከፋችሁ ዋንጫ ለእናንተ አልተፈቀደም በቃ ሀገራችን ሰላም አገኘች we are PSG ይቻላል ቋጠሯችን ሰርቷል ይቻላል እኛም ኮራን እውነት ይችላል ፔሲ ይችላል የሌባ ሊግ ማለት ይሄ ነው ዳኛውን የተጫወተው እውነት ለመናገር ማለት ነው ዛሬ ተናድጄ አላውቅም በኳሳለ በጣም ነው የሚያናድደው እግዚአብሔር ምስክሬ ነው የሌባ ሊግ የሚባለው አሁን ነው ምክንያቱም እኛ ላይ ፔናልቲ እስከሚገባ ድረስ ወይኔ ምንም እንኳን አርሰናል ለፍጻሜው ቢደርስም ፒኤስጂ ዳግም ዋንጫውን ከፍ አድርጎታል በአርሰናል እና በፒኤስጂ መካከል በቡዳፔስት የተደረገው የሻምፒዮንስ ሊግ ፍጻሜ ጨዋታ በፒኤስጂ አሸናፊነት ተጠናቋል መጀመሪያው አጋማሽ ከሃቨርትስ አርሰናልን ቀዳሚ የሚያደርገውን ግብ 6ኛው ደቂቃ ላይ ቢያስቆጥርም በፍጹም ቅጣት ምት አማካኝነት ኦስማን ዴምቤሌ ፒኤስጂን አቻ አድርጓል ጨዋታው እስከ ጭማሪ ደቂቃ ድረስ ከዘለቀ በኋላ በፍጹም ቅጣት ምት እንዲለያዩ ተገደዋል ፒኤስጂ በድጋሚ ለተከታታይ አመታት የአውሮፓን ሻምፒዮንስ ሊግ ዋንጫ ከፍ ማድረግ ችለዋል በያላይ ልሻል አይዞሽ ግን ሺክ ያራፍ በቃ እንጃ ተንቀጥቀጠናል ዛሬ ሁሉ በቃ እንደ ዛሬ ኳስ ማለት ነው በቃ እንደ ዛሬ አንተ ኳስ አይተንም ማናቀም አይዞሽ ገለቴ ወያሉት ቃል ተሰካላችሁ ምን ትያለሽ እስኪ ማማዬ ብቻ እንደ ዛሬ ጨዋታ አይቻላቅም ብቻ በቃ ተውት ቅጥቅጥ ያሉት ኳስ ተንቀጠቀጥኩ ልቤ ራሱ እየመታ ነው ብቻ ወያሊት አይዞሽ አንድ ቀን ብላችሁ ማጋዲሽ እንኳንም አንተ ሆንክ የዛትከው እንኳንም አንተ ሆንክ እግዚአብሔር ሌላ ተጫዋች ቢሆን ታደንበታል እግዚአብሔር አንድሽ ነተሽ ለማምሸቅ እንዳትሞክሪ ምክንያቱም ፔናልቲ ራሱ መድረስ ራሱ እግዚአብሔርን መቤቴን ምንም አያስደብርም እግዚአብሔር እንኳንም ግን ማጋዲሽ ሆነ ሌላ ተጫዋች ቢሆን ነበር አባቴ አንተ ስማርት ነህ መቤቴን ለንደንን እኔ ነኝ ማስከብራት ሁሌም 22 አመት ጠብቀ ብላው ለንደን ኢዝ ብሉ ፎሬቨር በቃ ስለሚቻል ማለት ነው ፒኤስጂ ቴንኪው በቃ ቴንኪው ሁሌም እኔ ነኝ ማስከብር ለንደንን ደግመህን የበላውን ዋንጫ የሌለህን ማስገባት አልቻልክም ጋብሪኤል ትችላለህ ቴንኪው ጋብሪኤል አመቱ ሙሉ ታድጓችሁ በስተመጨረሻ ጉድ ተሰራ በስማማረ ፒኤስጂ እናቴ ትምት ወንድነህ በቃ ወንድነህ ትችላለህ ሊደገም የለንደን አስከባሪ እኔ ብቻ ነኝ እሺ አርሰናላውያን የዋንጫዎቹ ቲሞች ማለት ነው ምንም ማድረግ አይቻልም እንግዲህ እዚህ ዋንጫ በልታችሁ እንኳን ማታቁስ ቲሞች እየመጣችሁ ማለት ነው እዚህ አትንጫጩ እኛ ቢያንስ ዋንጫ ከበላን ገና ሳምንት እንኳን በቁጥ ያልሞላን ሰዎች ነን እና አይትስ ኖርማል ደግሞ በዚህ በሌባ ሊግ መሸነፍ ብርቃችን አይደለም ያው አሸንፈናል ማለት ይቻላል ኦሬዲ ማለት ነው እና ኢትስ ጀስት ኖርማል እኛ ዋንጫ ሙቀን ምን በላ ሰዎች አይደለንም ምትቋጥሩ ዓለም ሙሉ የቋጠረብን ቲሞች ነን እኛ ግን እንችላለን we are gunners guys በህይወት መቼ ማላረገው ብለህ የምታስበው ነገር just like እንደ ሬድ ፍላግ አርሰናልን ቲሜን አልቀይረው ተመልከት እንዲህ ዝናብ ተቀጥቅጭ 400 ብሬን ከፍዬ እንደዚህ ቋጥ
ፒኤስጂ ወይኔ ሰወዳችሁ ማለት ዘጭ አድርጌ የገባሁት ፒኤስጂ እግር ኳስን ታደጋት። ስለምናችሁ ስወዳችሁ ማለት ነው። ይሄን ቪዲዮ ኮፒ ሊንክ አድርጉት እሺ። ስወዳችሁ ለነዛ እንዲደርስ ነው። ለነዛ ሰው ለአርሰናል ደጋፊዎች ምን ማድረግ እንዳለባችሁ እነዛ ለማቃጠል ምናምን ኮሜንት ላይ ለማቃጠል ቪዲዮ ይሰራልና ኮሜንት ላይ ምን እንደምታደርጉ ታውቃላችሁ? አርሰናል ፕሪሚየር ሊጉን የበላበትን የዋንጫ ፒክቸሮች ድር ታደርጉላቸዋላችሁ ማለት ነው። በጣም ነው የሚናደዱት እነሱ እኛን ለማናደድ ይሞክራሉና እኛ ደግሞ አንናደድም፣ በምንም ተአምር አንናደድም። የዛሬ ሳምንት ሰርጋችን ነበርና ኤኒሃው እንደዛ አርጉ። እንደው ፒክቸር ማድረግ የማትችሉ ደግሞ ማለት ነው የ2025-26 የእንግሊዝ ሻምፒዮን ነን ብላችሁ ጻፉላችሁ። በቃ የ2025-26 የእንግሊዝ ሻምፒዮን ነን ብላችሁ ጻፉላችሁ። በቃ ምንም መልስ እንዳሰጧቸው ማለት ነው። እሱ ራሱ ያቃጥላቸዋል። እሱ ራሱ ዋንጫ እንዴት እንደምታመጣ ታውቃላችሁ? የፕሪሚየር ሊግ እኛ ላይ አላማረችም በዚህ አጋጣሚ እና እንደዛ አድርጉ። በመጀመሪያ በዚህ ዓመት ራሱ ያልበላ ነው ለምን እንደሆነ እንገራችሁ። አንደኛ ዝናብ ነው። ዝናብ ተቀጥቅጬ ራሱ አሁን ነው እንትን የሚለበሰው ነው እንትን የጣልኩት እንጂ ጥቅልል ብያለሁ ማለት ነው። ዝናብ ነው መጨፈር አይመቻቸውም ብሎ ነው ፈጣሪ እኮ ያውቃል። ታውቃላችሁ አይደለ? መጨፈር አይመቻቸውም ቀጣይ ዓመት በረንብ ይጨፍራሉ ብሎ ነው። እሺ እንደዚሁም ደግሞ ሰኞ ምርጫም አይደለ? በቃ እንደው በቃ በደንብ መጨፈር አይችሉም ተብሎ ነው ያልበላን። ስለዚህ ቀጣይ ዓመት በደንብ እንድንጨፍር ማለት ነው። ሁሉ ነገር ተስተካክሎ ስለሚጠብቀን ችግር የለም። ካለ ዝናብ ካለ ምርጫ እቺን ሀገር በአንድ እግሯ እናቆማለን። አንተ ሊዮኔል ሜሲ ነው ወይ በግራ እግርህ መተህ ጎል የምታስቆጥረው? እኔ እኮ ብዙ ችግር የለውም ግን በቃ አልሆነም። አትችሉም። 138 ዓመት ሙሉ ጉዞ ላይ ናችሁ እንዴ! ብትበሉትም አላርጅክ ነበር የሚሆንባችሁ። በቃ አይሆንም። በቃ እኔ ደስ ያለኝ ነገር ደግሞ ማጋሌሽ ስለሳተው እሰይ። የእናንተ አውሬ የእናንተ ጅብ የሆነ ተጫዋቻችሁ ይሄ ነው ፔናልቲ። አቤት ቅሌት! ወይኔ ቅሌት! አይ ገብርኤል ሰይፉን ይዘዝብን። ምንም አንልም። ፔናልቲ ተሰጣለ። ፔናልቲ እኔ ማለት ነው አርሰናሎች አሜን አይደል? አሜን አርሰናሎች ማለት ነው የሞተ ፒኤስጂ ያኔ ፒኤስጂ ማለት ነው እግዚአብሔር ሞቷል እኮ የሌለ የሞተ ፒኤስጂ እኮ ነው። ከፍቶ እኮ ነው ይጫወታል። ምን ሆናችሁ ነው? ገብርኤል የኔ ጋግቦ ወደ ላይ አናው አንተ በፔናልቲ ሰዓት በኢየሱስም ጉድ ሰራችሁ። እኔ ተውት፣ ምንም ማለት አይደለም። ፕሪሚየር ሊግ አሳክታችኋል። ለቻምፒዮንስ ሊግ ምንም እንትናት ነው ኮርና ሆነበት አይደል? ጎሪጎሪው ለቆርቆሮ አትቃጠሉሽ። ይሄ ቆርቆሮ ነው አይደል እንዴ? ይሄም ያልፋል። በቃ ምንም ማድረግ አይቻልም። ያለ ኤቨሬቺዜና ያለ ጋብርኤል ማጋሌሽ ሊጉን ማሸነፍ አንችልም ነበረ። ያሸነፍነውን በጋራ ነው የተሸነፍነውን በጋራ ነው ሲል የመድፈኞቹ የመሃል ሜዳ ተጫዋች የሆነው ዴክላን ራይስ በዛሬው ዕለት ተናግሯል። ዴክላን ራይስም ይህንን የተናገረው ጋብርኤል ማጋሌሽ እንዲሁም ደግሞ ኤቨሬቺዜ ማለት ነው በአውሮፓ ቻምፒዮንስ ሊግ የፍጻሜ ጨዋታ ከፒኤስጂ ጋር በሚያደርጉበት ወቅት መደበኛ ሰዓቱ ከተጠናቀቀ በኋላ በመለያ ምት ጨዋታውን ለማጠናቀቅ በሚደረግበት ወቅት ማለት ነው ሁለቱ ተጫዋቾች ፔናልቲ በመሳታቸው ምክንያት ማለት ነው አርሰናል ሽንፈትን አስተናግሯል። እንዲሁም ደግሞ ፒኤስጂ 4-3 በሆነ የመለያ ምት የሊጉ ሻምፒዮን መሆኑን ካረጋገጠ በኋላ በርካቶች ዘንድ ማለት ነው የተለያዩ አስተያየቶች በሚሰጡበት ወቅት ነው ዴክላን ራይስ ይህንን አስተያየት በመስጠት ከቡድን አጋሮቹ ከሆኑት ከጋብርኤል እንዲሁም ደግሞ ከኤቨሬቺዜ ጎን መቆሙን እያሳየ የሚገኘው። በርካቶችም እንግዲህ ፔናልቲው ባይሳቱ ኖሮ አርሰናል ምናልባትም የሊጉ ሻምፒዮን የመሆን እድል እንደነበረው በተናገሩበት በዚህ ወቅት ነው ይህንን አስተያየት በመስጠት ከቡድን አጋሮቹ ጎን መሆኑን እያሳየ የሚገኘው በዴክላን ራይስ አስተያየት እንዲሁም ደግሞ በሁለቱ ተጫዋቾች የፔናልቲ ሚስ ጉዳይ ማለት ነው። ያላችሁን ሀሳብና አስተያየት ኮሜንት ላይ አጋሩኛውን ተጨማሪ አዳዲስ መረጃዎችን ይዤላችሁ እመጣለሁ። የፕላስ ምልክቷን ታዲያ መጫናችሁን እንዳትረሱ። መልካም ምሽት ይሁንላችሁ።